ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነው እና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረ እና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለኝ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር መምናለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። ኢት ዋዝ ሶ ናይስ። በጣም አይ ዋዝ ሪሊ ሃፒ ምናምን ነገር እና መጀመሪያ አካባቢ እንዴት እንትን እንደነበረ ነግራችሁ በጣም ሂ ዋዝ ሶ ኬሪንግ ሂ ዋዝ ሶ በቃ በጣም ያዳምጣል ምናምን የምወዳቸውን ነገሮች ያውቃል። ሂ አስክስ እና በቃ ኮምፕሊትሊ ዲፍረንት ፐርሶናሊቲ በጣም ናይስስት ፐርሰን ነበረ ማለት ነው። ከዚያ ያንን ጊፍት ላከልኝ። አይ ዋዝ ሶ ኢንትረስትድ በቃ በጣም ነበር ደስ ያለኝ ምናምን ነገር ዩ ኖ ሂ ፔይስ አቴንሽን እና በቃ ኢትስ ኢንትረስቲንግ። ከዛ በኋላ አፍተር ሰም ታይም እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር። ከዛ በኋላ ተገናኘን ማለት ነው። ኢት ዋዝ ናይስ። ኢት ዋዝ በጣም ቶትፉል በጣም አሪፍ ነበረ። እንዳልኳችሁ ሊስንድ እና ኤቭሪ የምወደውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁን። ግን ኦልዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። ዋዝ ኢንትረስትድ ብለን የሚያዘው በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትሳፕ ምናምን ስለው ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣሁ ባህሪ ነው። ከዛ እሱም ቤት ሲገባ ስዊተስት ቴክስት ነው የሚልከው ምናምን። ስለዚህ በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያወጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ እና ምንድን ነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ክን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ሰራ ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭኦን ለማድረግ ማለት ነው። የፈለገውን ነገር መምጣት ይችላል። ከዛ ህይወት ላይክ ነው እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር እዛ ማነት ብዬ ስጠይቀው ኧረ ምንም የለም ምናምን ቴሌግራም ብሎ ሰጠኝ። ከዛ አይቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራ ብዬ አላሰብኩት። ለዛ ነው እዚህ መሆን በቃ እንደ ማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ በቃ ብዙ ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ ኢዝ ገነ ቢ ሌት። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ ኢዝ ናት ገነ ሴይ ሶሪ ኦር ለሶሪ ደግሞ ራሱ አረፈድኳ ምናምን አይነት ነገር ነው እና ሁሉን እንዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩይን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት እንኳን ብያቸዋለሁ። ሁለተኛው ልደቴ ላይ
ታመም ያለው ምናምን ብሎ I was በጣም worried በቃ ልደቴን ራሱ ያስታውሷል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና not even propose promise አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨንቅ ያደርገኛል። በቃ I'm so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደን ነበረ እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ እንዱ በቃ ታምም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞር ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ተናነቀም መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ ፕሮሚስ በቃ ያለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማለት ነው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ጠየቁት። እንዴት ነው ይሄ መኪና ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍሎ አያውቁም። 3 ዓመት ሆኖታል። አንድ ቀን ብድሩን ከፍሎ አያውቁም። ይተውልናል ነው የሚሉት መንግስት ይተዋል ኬስ ያመጡት የሳሙት ነገር መሆን አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ፌስ መጥቶ ያየሁት ነገር ትምህርት ቤት ማለት እንሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ብጣጫ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ አላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲህ ወደኋላ አይሮ ነው ይሁን የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይወሰው ማለት ግን ፎር ሰም ሪዘን ማለት ነው የዛን ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገርቼ ተመልሼ ሲወጣ በመስታወቱ በኩል በፊት ለፊቱ መስታወቱ በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ላይ ይሄ ሰው ደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was hurt ግን አይ መቼም አይሆንም በቃ ዲና ያለ ይሄ በቃ ዩኒክ አይደለ መቼም ሳይደረግብኝ እንዲህ ነበር ማሰበው ፎር ሰም ሪዝን። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ አይ ክራይድ። ከዛ ዋትሳፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ ወስሮም ቤተሰብ ምንድን ነው ደግሞ ምናምን የሚለው እኔ የፈለግኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳቸው I was so stupid በትክክል እንኳን ሳናወራበት በቃ አለፍኩት ማለት ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋርም ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ። ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍታል። አንደኛ የሰዓት ኮንሰርት ጭራሽ አልገባውም ማለት እዛ 5 ሰዓት ድረሱ ከተባለ ምንሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ
አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦኔጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር እኔ ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማውራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንስብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችን ስራ ነው፣ ሁለታችንም ሪስፖንስብል ነን። ግን እኔ እዛ ጋር ሞር ሪስፖንስብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትናት ላይክ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም እናደድ ጀመርኩኝ ምናምን ነገር እና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ምናምን ስትለው ጸጥ ሲል እሱ ዝም ብላ ጠበቀችው ብዙም ባህል። ከዛ በኋላ ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱም በራይዱ ብር እቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢከዚ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ተውት። ከዛ በኋላ እቁብ እየጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል። ኦር ደግሞ በቃ ሙሉ 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች እቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ። ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ይቆራል። እኛ ሶፋ የለንም በዛ ሰዓት፣ አበቦች የሉንም፣ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው፣ ለሁለታችንም ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹ ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውዬው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል፣ ከእሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ፌር እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራካችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን ቆብ ላይ ደረሰን እና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱ የመኪናውን እንደውም ጭራሽ አይከፍልም ነበር። የእኛም ደግሞ የአንድ ሳምንትም የ2 ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40,000 ብር ነው። የእሱም ደግሞ በራሱ በቃ የእንትኑ 40,000 ብር ነው። አይከፍልም ነበር። አይወዝ ሶ ማች ግን ኮምፎርት ማድረግ አልቻልኩም። በቃ ቢከዛ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮምፎርት ማድረግ ትክክል በቃ በብር ከሰው ጋር ምን አጣለኝ ነው። ግን አይወዝ ሶ ማች ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። ጀስት ሙቭ ዳውን። አልተከፈለም። በቃ እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው እኔ ትምህርት ቤት የምሰራ ሰዓት ራሴን ስፖይል አድርግ ነበረ። ደሞዜ በጣም ትንሽ ነበረ። በስተክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁብም ስለነበረ ለራሴ ምንም ነገር አላደርግም። አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው። ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረ። የመጣው ገንዘብ
ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደር ብላ እንቀራለን። አይ አልተበደርም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ ሰምተናል። የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሀልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ ዊዌር ቡክድ ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለ አይ እኔ ገና ይደርሳል እዛም ይሰራል። እኔ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያልተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቻ አላውቅም አበባ ማይንዱ እና አይም ትራይንግ መቶ እንደዚህ አይደለም ሲል ማይማማ ማየችው እና እስኪ ስራ ብላ ሰጠችው። ሽወዝና ቢንሳልፊ ምናምን በቃ በስትክክል ሰጠችው። ከዛ አመጣጡም ሁላ አይደለም የሰራው አበባውን ማለት ነው። አመጣጡም ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይማም ዝም ብላ ስታየው ይዋት ከዛ ይዋት ስለሱ መጥፎ ነገር አይወራም። ኦብቪየስሊ ዝም ብለን ተያይተን ዝም አለን። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስላ ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሻው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስ ነኝ ማለት ነው። ጓደኞቹም የሱ መጥተዋል፣ እኔ እህቶች የወንድሞቹ መጥተዋል ምናምን ነገር ያኛው ፈርሶ የእነሱ ከዛ ፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለን ኤክስፒሪየንስ የለን። ከዛ ዊዌር ራሽንግ ሁሉም ሰው የእሱ ጓደኞች እየለፉ ነው ምናምን ነገር ሂ ስታርተድ ሻውቲንግ እንደ እብድ። አይሰራም። ሁሉም ሰው ላይ ቆሙ መጮህ ጀመረ። ያንን ሰው ጥበት ሄዳለች እሷ ይቱ ጋር ይህንን ስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። ሂ ዋዝ ሊትራሊ ሻውቲንግ። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የእሱን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ሰውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብተው መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል። ሰዎቹ እየደረሱ ናውጣ ቢባል አልወጣ። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲህ አንገቱን አጭልቆ ወጥቶ ሰው ይቆጣል ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልድ ሆኛለሁ። ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሙትን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቶ ሄደ። እዛ ስታርትድ ክራይንግ ማለት ያን ሁላ ለፍቻለሁ፣ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ውፈ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔ ነገር እንደዚህ ነው። ከዛ ስታርትድ ክራይንግ በጣም አዝኛለሁ። በጣም በቃ አይ ዋዝ ኤግዞስትድ። ያ ሁላ ስትሬስ ውፈ የተገላገልን ሰ እኔ እንደዚህም አይቶኝም አያውቅም ሰው ራሱ። ከዛ ስታርትድ ክራይንግ። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ። ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሌላክ እንደሆነ እኛ ጋር ማለት ነው። እሱ ሌሊክ እንደሆነ በቃ ኦልሬዲ እኔ
ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገር አላወኩም። ከዛ በኋላ ቤት ገባሁኝ። አይ ወስ ሶ ሀርት። ከዛ አይ ክራይድ ምናምን ቤት ምናው ምናምን አሉኝ ወንድሞች እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ሪአክሽን ይፈጠራል፣ ግን ትንንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔም በቃ ብዙ ምንተናል ነው እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የሚሰራው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ? እዛ ልክ ሰዎቹ መጥተው ወደድ ነው ካሉ በኋላ ና ወጥቶ ለጓደኞች ሲያሳይ ፎቶ አያምር የሚሰራ ነው ዲኮር። እኔማ እኛ እንድሰራ ነው ራሱ ማንን ከበደኝ ነው የሚለው። ለእኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም የሚያስጠላው ነው የሚለው ማለት ነው። እኔ ያንን ያውም ስላለ በቃ ለምዶታል፣ ራሴን አሳምኘዋለሁ። በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂኮልድ እና ለስቶክ ምናምን ነገር አለኝ። ከዛ ፎር ደ ፈርስት ታይም ነው እንደዚህ ትልቅ ጸብ ስንጣላ እዛ አናገርኩት ሄጄ አይ ዋዝ ቬሪ እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለው ምናምን። አይ ዋዝ ሶ ፕሮፌሽናል፣ አይ ዋዝ ሶ በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ ሂ ዋዝ ስዌቲንግ ምናምን ነገር እና እሱን ሳይ አይፌት ማድሪ እኔም ግን ሀርሾኝ ነው በቃ ምናምን እያሰብኩኝ ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አልቆጥራቸው ማለት ነው። ዛ አይ ዶንት ላይክ ዘ ዌይ ዩ ትሪት እህትና እናትህን። አይ ኖ ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ፣ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጧቸው እንትን ይላሉ ሲለኝ እኔ አይ ዶንት ኬር እንዴት እንደፈለገ ይበሉ፣ ብቻ እኔ ሰው ሚስትሪት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ፣ አለፈ ማለት ነው። ከዛ አለፈ፣ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ መኪናቸው መሸጥ ነበረበት እና መኪናቸው ለምንድነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከሳቸው ነው? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማም እና የጓደኛው እናት ነበሩ ዋስ የሆናቸው፣ እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበርበት መኪናው፣ መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ፣ ጭራሽ ማሰበት አይዞ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ታውኩትና አቦይ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው፣ የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ ሂወዝ ዲፕረስድ፣ ሳጻና ረድን በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር፣ ለምን እንደዚህ አታደርግም ሲባል፣ ስለዚህ እኔ የምናገናኘት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው ሆንለታለሁ ብዬ ነው ያሰብኩት። ከዛ አንደኛው ጓደኛው ደወለና ሂሶ ዲፕረስድ በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው መኪና ስለተሸጠ በቃ ስራ እንዳጣ የተሰማው ነው እና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ናንበይው ምናምን ነገር አለ። ሻልኩኝ። ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለ እኔ አላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድን ነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ አለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለም። ከዛ ሄደን ገዛን ከመርካቶ ምናምን በቃ ሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ፣ እንዴት ይሆናል ስለ እኛ በደንብ ስለሚሰራ የእኛ እቃ ዲፍረንት ስለሆነ ሰው እንትን ይላል። ኤክስፒሪየንስ የለን እኔ ኮፊ ሃውስ እኔ በቃ ቡና ጠጥሯቸዋለን በማሽን ምናምን ነገር ነው፣ ግማሹን ብር ከፍለዋል በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዘወይ ብር እና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራ። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስት ሆኝም አለም እንዴት እንደሚሰራ አላውቅም ምናምን ነገር። ሰራተኛ የመቅጠር ሀሳብ የለውም እኔ እና እሱ እንድንሰራ ነው ያሰበው እና እኛ ዊና ገነቢ አስግሬት ኮርስም ብንወስድ ምናምን ነገር አዎ፣ ግን ዩ ኖ ዋንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም። ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ እየለመደለት ሰው እያለ እኛ ከጎን መተን
ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆን ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲክለስ አማውንት ነው በወር የተባለው ማለት ነው። የ3 ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ሆነ ምናምን ተባለ። እኔ ስዕል ሊሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ድድል ምናምን ነገሮች መስራት ጀመርኩ። ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም፣ ያስጠላል። እሺ አንተ ሳለው እሺ እንትን ይቅር። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ይከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማለት ጀመረች። በቃ ሀያት ምናምን ነገር ምናምን ላይ እሱ መንገድ ላይ ስናገኝ ምናምን ነገር ቅፋ ከስማ አባዬ እንደው በቃ እንድጠቆርክብኝ እኮ ምናምን ትለውና እንግዲህ እኔ አብሬ ነው ዞሬ ሙሉ አይደለም እሺ ምናምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ ፎርሰም ቤትን አይ ዋዝ ናይስ። ምንም ነገር ምንም አክት አላደርግም። እሱ ጋር ምንም አልቀየርም። እንደውም በቃ እንደ ፒፕል ፕሊዘር በቃ የሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማጨመር በቃ እንደምንም አለ። ሱቁ 1 ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል ያለ ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ወስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነው እና በሱ እየሰራ አይደለም። ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲፈልግ ማለቅም ልምዱም የለኝም። ከዛ አንዱን ቀን እናትዬው ላገዛት ብላ መጣች። ከዛ መጣች ለፈርስቲኝ ስታይ ቤቱ ያለች በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛው እና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሲል ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው? አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ እስማ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ነው ሲስማ ላደርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዚያ የሆነ ነገር ኮምፕሌን ስታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለችኝ ነበረ። በቃ ማለት እኔ ኢንትረስትድ አይደለሁም። እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሉት አንቺ ለምን ማለት ሊትራሊ ካፌ ወጣው እንትን የሚለው ቃል ለምን አይሆነ አንቺ ለምን እንደዛ አደረግሽ ነው የሚለኝ። ምን ስለው አይ በቃ ልክ አይደለሽም ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ከስተመር በጣም መብዛት ጀመረ። እንትን ሳንዱች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳለን፣ የሰራውትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንዱች ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን ቃል አበላሽ ነው ምናምን ነገር ይሄ ኢትስናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ? በቃ ጭንቅላትሽን አትሰሪው፣ በቃ ረጋልሽ አትሰሪ አውቄ አይደለም የጣልኩት። እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል እሱ። የሚሰራውና እኔ የምሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካልኩ ግን አለቅ። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ይከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማለት ጀመረች። በቃ ሳያት ምናምን ነገር ምናምን ላይቀሱ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው። ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔ እቁብ መጣል አላቋረጥም ነበር በዲኮሩ። እቁብ ብር
ነበረ። ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገር በሱቁ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ በኋላ ደጋግሜ እቁቡ ተቀበለው ከጓደኛ እሺ ነገ በጠዋት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳሁም ማለት ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም ማለት እና በምን ልገዛ ነው በምን ሊሰራ ነው ታዲያ እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ እሱን መቀበል ይቻላል ለምንበደራለን አለ። ብር ላይኖር ይችላል አለ። እቁብ የጣለውን የራሳችን ብር ነው ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንስብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ራሱ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነግረልሽ እንዴት ነው ጓደኛዬ እንዲችዋል። ከዛ እንግዲህ መንገድ ጀምረናል ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በጣም ስበሳጭ የዛኔ ሸዳውን ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላነ። በብር አልተስማማ መጫጫው ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ከፈላቸውና እንሂድ ሰዓት የለንም ስለ ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ሆድ ቪዲዮ ምናምን በክሩ ጀመረ ማለት ነው። ከዛ አይከድሞ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊ አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር በኋላ ምክታል ጀመር። ሶረና ምትመጪ ሆነ ካልሆነ ታዩ እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ታዩ እንደውም አልሰራውም ስራውን አለ። ከዛ ባስረዱ አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅ ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ አይስታርትድ ክራይንግ አይስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፍሊክት የሚነሳኝ ሰው ነው። ሰው ቢያይኝ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹዋሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ያላቅም ብቻ። ከዛ በኋላ እንደዛ ውሰል ታለቅስ ምስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔ ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። እዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰሪኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄደ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም። በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም ሄርትፉል ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቀን ማለት ስንት ቀን በዓል አይደለም ለእኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ቤት በኮልድምና በዓል ለምን አልመጣም ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው። በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ።
በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ፣ ምንም አላወራውም። ሰው መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት፣ መራት ነበር የመጣው፣ በላ ምናምን ነገር ሄደ። እዛ ቴክስት አድርግ በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለአንዱ እንደ ትልቅ ሰው ማትሆኝ ኖ ኢትስ ናት ኢቨን አባውት ዳት ሲቹዌሽን። ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኙት እሱ ቴክስት አዳርጌ ስለነበር እንትንላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኙት ቴክስቱን አስገባላቸዋለሁ። ከዛ እንትን አልኩት፣ በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም፣ ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ፣ የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያልቃል። ከዛ ደወለ፣ ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገላገል አልኩት። እሺ አለ። ጠዋት ሊዝ ማም ደወለችን፣ እባካችሁ በደንብ አውሩበት እሺ ምናምን በቃ ልጅ ብላ አናገረች። ሳይፌል ባል ከዛ እዛ ስንሄድ ምናምን ከዛ በጣም ተቅለሰለሰ፣ ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right። በጣም የሚቆጨኝ እንደዛ ሚስትሪት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ፣ ኧረ ተረጋጊ እያለ ነበር።